ይበልልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? የሮመዳን ስራ እንዴት እያደረጋችሁ ነው? እህት ወንድሞቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ። እኔ ዛሬ ደስ ብሎኛል። በቃ አላዛር በዚህን ደረጃ ሲናደድ ማየት በጣም እፈልግ ነበረ ማለት ነው። ሲቀና ማየት በጣም እፈልግ ነበረ። ታውቃላችሁ ትንሱ ሬሊን ህይወቷ ወይም ደግሞ እውነተኛ ጓደኛ ወይም እውነተኛ ፍቅረኛ አይደለም ይዛ የመጣችው ይመስለኛል። አላዛርም ለመመለስ ያህል ይመስለኛል በዚህን ደረጃ የመጣችው እንጂ ይሄ የትንሱ ማንነት አይደለም። በነገራችሁ ላይ ግን በጣም ደስ ብሎኛል። ለምን በቃ እናቱና እቺ እናትና ልጅ ማለት ነው። በቃ ትንሱ ይሄ በሀገሩ ላይ ወንድ እንደሌለ ነገር ትንሱ የሚፈልጋት እንደሌለ ምናምን ነገር ነበረ ሲያዩት የነበረው ማለት ነው። አይደለም የሁላችን ቆንጆዎች እንደዚህም ፈላጊ ያለሽ ከነ ምናምንቷ እናንተ እንግዲህ የከሌ ልጅ የማልጅ እንደሆነ አናቅ ምናምን ስትሉ ነበር አይደለ? ትንሱ እርጉዝም ብትሆን ማለት ነው ከነ ምናምንቴዋ ሚወዳትና ሚያፈቅራት እንዳለ እንድታውቁ ፈልጋለሁ። ሌላው ደግሞ በህግ አስቀጣሃለሁ። ያንተ ህግ የተለየ ነው እንዴ አላዛር? አንተ ሴት ላይ እጅህን ስታነሳ ሚስትን በእናትህ ስታስደበድብ ስታሰድብ ያ ስለ ህግ ያልታየ አሁን እሱ ስለመጣ ነው እንዴ ስለ ህግ ታየ? እንደዛ ስለ ህግ የምታከውነ እኮ ትላንትና ከትላንት ወዲያም እናትህ ማለት ነው የሆነ ወጠጥ የሴቶች ይዛ ነበረ ማለት ነው ይዛ መታ ነበረ። የልጄ ሚስት ናቸው ምናምን ነገር ከነሱ ጋር ፈታ እንዲል ፈልጋለሁ ከነሱ ጋር ዘና እንዲል ፈልጋለሁ ስትል ስታሽቀብጥብን ነበረ ማለት ነውና ስለዚህ የዛኔ ስለ ህግ የምታከውነ አይ ማሚዬ እኔ እኮ በህግ እቀጣለሁ በህግ ያስቀጣኛል ለምን አላልክም? ዛሬ ያንተ ህግ ብቻ ነው እንደ ኢትዮጵያ የሚሰራው የሌላው ህግ የለውም ወይስ ላንተ ሲዘን ብለህ ለሌላው አያካፋለትም? እኔ እኮ እንደ ወንድ መስለህ ማስፈራራት እኮ ነው። በጣም የሚገርመኝ ደግሞ ማለት ነው ምን አይነት ፈሪ ነው። እኔ በወንድ ልጅ እንደዚህ አይነት ፈሪ በጣም ነው መጣላው። በጣም ከሚገርማችሁ ይሄ ወንድ የማይሆነው ጀግና ያልሆነ የሚመጣበት ነገር ሁሉ ተቋቁሞ የማይወጣ ወንድ አይደለም። እንደው ቀሚስ ብንሰጠው ደስ ይለኛል። የሴት ቀሚስ ቢለብስ አንደኛውን ሴት ቢባል ይሻላል። እውነቴ ነው የምላችሁ። እንግዲህ ትናንትና አይታችኋል። ትንሱ ለሌላ ሰው አሳልፎ ሰጥቷል ማለት ነው። አሳልፎ ሰጥቶ ፈርቶ ያው መታለው ብሎ ፈርቶ እናቱን ይዞ ሄደ ማለት ነው። ዛሬ ደግሞ እንግዲህ ያ አዲሱ ልጅ የመጣ እንኳን ደህና መጣ። እሱ ደግሞ ማለት ነው እንግዲህ ልክ እጁን ሲያነሳበት ምን ያህል እንደተዘረረም የትና የት እንደሄደ አይታችኋልና በጣም ያሳቀኝ ፓርት ደግሞ ልንገራችሁ። አላዛር እንደዛ አይነት ግን ፈሪ ወንድ በጣም ነው የሚያስጠላው። ለካ ወይኔ እውነት ሴት ይሻላል እኮ ከእንደዛ አይነት ሴት ይሻላል። እውነቴ ነው የምላችሁ። እና በእናቱ ጀርባ የሆነ ማለት ነው አሁን እሱ ተማታ ነው የሚባለው በእናቱ ጀርባ ሆኖ ማለት ነው ልክ እንደሚማታ ሰው አክት ሲሰራ ማለት ነው። ምክንያቱም በጣም ፈሪ መሆኑን በዚህ ታውቃላችሁ። አንዳንዱ ቢሆን እኮ ዘራፍ ይል ነበር። ዘራፍ እኔ የማልጅ ነኝ እኔ የኢትዮጵያ ጀግናይቱ እኔ የእንትኒቱ እያለ ማለት ነው ዘራፍ ይል ነበር። እሱ ግን ወይ ፈሪ የሴት ፈሪ ነው እንጂ የወንድ ፈሪ ለካ እንደዚህ ነው የሚደብረው ማለት ነውና በጣም ነው የደበረኝ በነገራችን ላይ ማለት ነው። ሌላው ትንስዬ እሳይ ደግ አደረግሽ። አሁንም ደስተኛ ሁኝ። ምታመጪው ሁሉ አምጪ። ማንንም እስቲ ቀጥል ይበል። እሳይ ደግ አደረገች። ትላንትና እኛን ዞሮ ሲመክረን ነበረ። እናንተ እንደዚህ ስለምትሏት ነው እንደዚህ ስለምትመክሯት ነው። ሁላችሁም በኮሜንት ላይ ማለት ነው ትንሱ ትክክል አይደለሽም ብትሏት ኖሮ ቤቴ ትል ነበረ። ቤቴ አሁንም እያለች እኮ ነው። አንተ ነህ እንጂ ቤቴ ያላልከው አንተ ነህ ከናት ቦርሳና ከናተ እዚያ ስላልወጣ ማለት ነው እንጂ ትንሱ እስካሁን ድረስ ቤቴን እፈልገዋለሁ ትዳሬን እፈልገዋለሁ እያለች ታወራለች ማለት ነው። ግን ለዚህ ብቁ ያልሆንከው ደግሞ አንተ ነህ ማለት ነው። እና ቤቴ ትል ነበረ። ከቤት
እንድትቀመጥ መች ሰጣችኋት? እውነት ለመናገር ማለት ነው። ይቅርታ እናትና ልጅ መቼ ቤቷ ልትቀመጥ ፈቀዳችሁላት? መቼ ሰጣችኋት? ስለዚህ እሷ ቤቷን ትወደዋለች። ሁሌ ነው የምትናገረው። እኔ እንደ ሴት ማለት ነው ለመናገር ያው የሁላችንም ትዕግስት አንድ አይደለም። እንደ ሴት ግን በዚህ ልክ እኔ አልታገስም። ምክንያቱም ትዳሩ አውቆ የማያስተዳድር ወንድ በዚህ ልክ ልታገሰው መስዋዕት ላረግ አልችልም። እውነቴ ነው የምላችሁ። እኔ እንደ ትንሱ እውነት ነው አይደል የምንነጋገረው። የሁላችንም እንደ መልካችን አስተሳሰባችን ይለያል። የፈለገ ባፈቅራው የፈለገ በወደው ማለት ነው። ምክንያቱም ማስበው የነገውን ነው። ነገ ልጆች ቢኖሩን ብንወልድ ይህ ሰውዬው እንዴት ነው የሚያስተዳድረኝ? እንዴት ነው የሚመራኝ? እንዴት ነው ህይወቱ የሚመራ? ሶስተኛ ወገን ያስገባ እናቱን ብቻ አይደለም ሌሎቹም ሰዎች ወንድም፣ እህት፣ አጎት፣ አክስት ሊኖሩ ይችላሉ። እነሱን ያስገባ እድሜ ዘመኔ ሁሉ በእነሱ ስር እየተዳደርኩኝ መኖር አልፈልግም። ስለዚህ እንደዚህ አይነት ህይወት ሲኖር ቶሎ መቋጨት ነው የምፈልገው። ቶሎ ከዛ ህይወት መውጣት ነው የምፈልገው እንጂ በዚህ እድሜ እንደ ትንሱ መስዋዕት አላረግም። አልዋሻችሁ፣ እውነት መስዋዕት አላረግም። ሰው ለትዳር መስዋዕት ያደርጋል ይባላል። አዎ ታደርጋላችሁ፣ ግን የሱ አይነት አለው። ምክንያቱም ወንድዮ ማስተዳደር የሚችል ከሆነ ሶስተኛ ወገን ማንም ማያገባው እኔ ትዳሬ ህይወቴ ብሎ ሶስተኛ ወገን ማያስገባ ከሆነ የባልና ሚስት እኮ ጸብ የለም ማለት አይደለም። በጣም ብዙ ጸቦች አሉ። ብዙ ጊዜ ትጣላላችሁ፣ ብዙ ጊዜ ትታረቃላችሁ። ግን ሶስተኛ ወገን ካገባችሁበት የእናንተ ትዳር አይደለም፣ በቃ ህይወትም አይደለም። ስለዚህ እኔ እድሜ ሙሉ መቃጠል አልፈልግም እና ትንሱን በጣም አደንቃታለሁ። እስካሁን እያለች ያለችው ትዳሬን እፈልገዋለሁ፣ አላዛርን ወደዋለሁ ነው። እሱ ነው ቦቅቧቃ የሆነብን ማለት ነው። ቦቅቧቃ ዝም ብሎ ቁመና፣ ዝም ብሎ ቦርጫም፣ በቃ በቦርጭ ነው የሚያስበው እንጂ እውነት ለመናገር በጭንቅላቱ አያስብም አላዛር። ስለዚህ እሷን ከምትወቅስ ራስህን ሆነ ተገኝ፣ በቃ ራስህን ሆነ ተገኝ። ትንሱ ደግሞ የፈለገችውን መብቷ ነው። እስካላስተዳደርካት ድረስ በትዳር ቤት እስካልተቀመጠች ራሷ ተከራይታ እስከወጣች ድረስ አዎ እንደፈለገች ትሁን እንደፈለገች። ምክንያቱም እናንተ ያለ ስም እየሰጣችሁ ስለሆነ የፈለጋችሁ ነገር በሏት። እንደፈለገችም የመሆን መብት አላት። ስለዚህ እንደፈለገች ትሁን፣ አይመለከታችሁም፣ አያገባችሁም ማለት ነው። እንግዲህ ትንሱ አንቺ ብቻ ህይወትሽ ደስ ይበልሽ እንጂ ማንም ለማንም እንዳትጨነቂ። ኮሜንታተርም ኔጌቲቭ ኮሜንት ሊኖር ይችላል። ምንም አይነት ነገር እንዳትጨነቂ። የሚረዳሽ ይረዳ። በተለይ ሴት የሆንን ማለት ነው እንረዳሻለን። ስለዚህ አሁን የምትመጡ ወንዶች ደግሞ እኔ እንጃ እናንተን ሲታይ እኔ ትዳር ራሱ ቋቅ ይላል። እውነቴ ነው የምላችሁ። አሁን የሚመጡ ወንዶች የሆነ አቋም የላቸው። እኔ የሚበሉት ይሄ ፉርሽካ ነገር እየበሉ ነው መሰለኝ። አቋም የላቸው፣ ወይ ልብ የላቸው፣ ወይ ማስተዳደር አይችሉ፣ ወይ ትዳር መሆን አይችሉ፣ ወይ ባል መሆን አይችሉ። በቃ ዝም ብሎ ቁመና ታውቃላችሁ፣ ዝም ብሎ አለባበስ፣ ዝም ብሎ ቦርጭ ምናምን ነገር ነው ይዘውልን የሚመጡ። ግን ሁሉንም እያልኩኝ አይደለም ወንዶችዬ፣ በጣም ይቅርታ፣ አንዳንዶቹ ነው እያልኩኝ ያለሁት። ለምሳሌ እንደ አላዛር አይነቱ ማለት ነው፣ እንደሱ አይነቶቹ ነው እያልኩ ያለሁት። ለማንኛውም ውድ ቤተሰቦቼ ሰላማችሁ በዘት ይበልልኝ። በሌላ ቻናል እስከማገኛችሁ ድረስ ቻናሌን ሰብስክራይብ ያደረጋችሁ፣ ላይክ ያደረጋችሁ ቤተሰቦቼ ሆኑ። እስከዛም ደግሞ ያው የሮመዳን ስራ እንግዲህ ፈጣሪ አምላክ ጉልበቱ ብርታቱ ይስጣችሁ። እስከዛም ሰላማችሁ በዘት ይበል። ቻው።